የኩንግፉ ተማሪዎቹ ኳስ መጫወት ከጀመሩ በኋላ ሜዳ ላይ የተለያዩ አስማቶችን በመጠቀም ማሸነፍ ይጀምራሉ። አንድ ቀን ግን ከነሱ የበለጠ ኃይል ያላቸው ጠላት ቡድኖች ይገጥሟቸዋል። እናም ኳስ ጨዋታው ወደ ጦርነት ይቀየራል። ቪዲዮውን ላይክ በማድረግ ጀምሩት። ወደ ፊልሙ። በታሪካችን መጀመሪያ ላይ በሀገሪቱ በጣም ተወዳጅ የሆነና ወርቃማ እግር እየተባለ የሚጠራ አንድ እግር ኳስ ተጫዋችን እናያለን። ወርቃማው እግር በጣም ጎበዝ ከመሆኑ የተነሳ ወደ ጎል የትኛውንም ኳስ መጥቶ ስቶ አያውቅም ነበር። የቡድኑ አባል የሆነው ሃን የተባለ ግለሰብም በወርቃማ እግር በጣም ይቀናበት ስለነበር በአንደኛው ቀን ከመጠን ያለፈ ብር የያዘ አንድ ስምምነት ይዞ ይመጣል። ይህም ስምምነት ወርቃማ እግር የሚባለው ልጅ እያወቀ ኳስ እንዲስትና ቡድኑ እንዲሸነፍ ካደረገ ይህን ብር እንደሚያገኝ በስምምነት ይነግረዋል። ወርቃማው ተጫዋችም የብሩ መጠን ያጓጓውና ይስማማል። የጨዋታው ቀን ላይም ኳሱ ከተጀመረ በኋላ ተጫዋቹ ኳሱን ሆን ብሎ ይስተውና የሱ ቡድን ይሸነፋል። ደጋፊዎቹ ግን በንዴት ተጫዋቹን ደብድበው እግሩን ከጥቅም ውጭ ያደርጉታል። ከዓመታት በኋላ መቆል የተሳካለት ሃን የሀገሪቱ አንደኛ አሰልጣኝ ሆኖ እናያለን። ወርቃማው ተጫዋች ግን እግሩ ስለማይሰራ አሁን የሱ ተላላኪ ሆኗል። ሃን በየቀኑ አናቱ ላይ እግሩን እየሰቀለ የበፊቱን ጊዜያት ይበቀለዋል። ወርቃማው ተጫዋችም በተደጋጋሚ እድል እንዲሰጠውና ማሰልጠን እንደሚፈልግ ቢናገርም ሃን ግን እድሉን ሊሰጠው ፈቃደኛ አልነበረም። ከዚያም በንዴት ዛሬ እንዲህ የመሆኔ ምክንያት አንተ ነህ ብሎ ሲናገረው ሃን ግን ንቀት በተሞላው መንገድ ዛሬ ላይ ይህንን ብትናገር ማንም ሰው አያምንህም ይለዋል። በተጨማሪም እግሩ እንዲሰብሩለት ለሰዎች ብር ከፍሎ እንደነበር ይገልጽለታል። ወርቃማው ተጫዋች ተስፋ በመቁረጥ ከህንፃው ከወጣ በኋላ መንገድ ላይ በቲቪ ኳስ እየተመለከተ ስለ ድሮ ማንነቱ እያሰበ ሳለ ከኋላው ኳስ የምትጫወተው እንደዚህ አይደለም የሚል ድምጽ ይሰማል። ከኋላው ሁለት እግሩን ከፍቶ ራሱን እያፍታታ ያለ ግለሰብ ከተቀመጠበት ዘሎ ሲነሳ ወርቃማው ተጫዋች ግራ በመጋባት ይመለከተዋል። ልጁ ወደ ተጫዋቹ እየቀረበ በመጣ ቁጥር ከኋላው የሚቀጣጠል እሳት ተጫዋቹን በሙቀት ሲያቃጥለው እንመለከታለን። በመቀጠልም ለተጫዋቹ ኩንግፉ ተማሪ እንደነበርና ጎበዝ እንደሆነ በመናገር አብሮት ሥራ መስራት የሚፈልግ ከሆነ እንዲደውልለት የቢዝነስ ካርድ ይሰጠዋል። አስከትሎም ኩንግፉ በጣም ጥሩ ነገር እንደሆነና ሰዎች በየዕለት ኑሯቸው ቢጠቀሙበት ምን ያህል ሕይወታቸውን እንደሚያቀልላቸው ይነግረዋል። ወርቃማው ተጫዋችም ግራ በመጋባት ልጁ ምንም የማይረባ ነገር ነው የምትነግረኝ በማለት የያዘውን ጠርሙስ ይወረውርበታል። ነገር ግን ሲንግ ጠርሙሱን ወደ ላይ በመምታት ከእይታ እንዲሰወር ሲያደርገው ተጫዋቹ የሆነ የማይረባ አስማት ነው ብሎ በማሰብ ጥሎት ይሄዳል። ሲንግ በሌላኛው መንገድ ከሄደ በኋላ አንደኛው ሰውዬ ፍሪጁን ወደ ላይ ለማውጣት እየተቸገረ ይመለከተውና አንድ ጊዜ በእግሩ በመምታት ፍሪጁን በመስቀል ያግዘዋል። ሰውዬው የተወሰነ ብር ከሰጠው በኋላም ምግብ ለመግዛት ወደ አንድ መመገቢያ ቦታ እየሄደ ሳለ አንዲት ሃን የተባለች ልጅ ምግብ የምትሰራበትን ጥበብ ይመለከትና ይደነቃል። የልጅቷ እጆችም የጋሉ ብረት ድስቶችን ይዘው ይመለከታል። በመቀጠልም በያዘው ብር ምግብ ሊገዛትና በዛውም ሊያዋራት ሲጣጣር ልጅቷ ግን ምግቡን መሸጥንም ሆነ ማውራቱን አልፈለገችም ነበር። በተደጋጋሚ የቻለውን ሁሉ አድርጎ ሊያዋራት ይሞክራል። ምንም እንኳን ቆንጆ እንደሆነች ቢነግራትም ልጅቷ ግን አልያዝ ትለዋለች። ያደረገውን የተበጠሰ ጫማ በመስጠት ሊግባባት ቢሞክርም ነገሩ ግን አልሳካለት ይለዋል። በስተመጨረሻም ያለውን አንድ አማራጭ ማለትም ዳንስ መደነስ ይጀምራል። የዳንስ ስልቱና የሚሆነው ነገር የሚስብ አይነት ስለነበር ብዙ ሰዎች ዳንሱን ተቀላቅለው መደነስ ይጀምራሉ። ነገር ግን የምግብ ቤቱ ማኔጀር ትወጣና በጩኸት ሁሉንም እንዲበተኑ ታደርጋቸዋለች። ሲንግም ይህንን አጋጣሚ ተጠቅሞ ብር ሳይከፍል ይሄዳል። ነገር ግን ሲሄድ ጫማውን ጥሎ ሄዶ ነበርና ልጅቷ ወደ ቆሻሻ መጣያ ውስጥ ትጥለዋለች። በመቀጠልም ክለብ ውስጥ ወደሚሰራ አይረን ወደ ተባለ ወንድሙ ያመራል። አስከትሎም ክለብ ውስጥ በመደነስ ኩንግፉን ሊያፈምሱት እንደሚችሉና ከዚህም ገንዘብ እንደሚያገኙ ያማክረዋል። ወንድምየው ግን ይህን ህልሙን እንዲተወውና ከተቻለው ለራሱ ጫማ እንዲገዛ በንዴት ነግሮት ከተቀመጠበት ይነሳል። ነገር ግን የክለቡ ማኔጀር ወደሱ በመምጣት በቢራ ጠርሙስ ጭንቅላቱን ይመታውና ወደ ሥራ እንዲመለስ ያዘዋል። አይረን ሄደም ለአለቃው ሲንግ መደነስ እንደሚችልና ዛሬ ማታ የክለቡን ደንበኞች ማዝናናት እንደሚችል ይነግረዋል። አለቃው ድጋሚ በጠርሙስ በመምታት እሱንም አብሮት እንዲደንስ ያዘዋል። ምሽት ላይም ሁለቱም በደንብ ደንሰው ደንበኞቹን ካዝናኑ በኋላ ድንገት ጥል ይፈጠራል። ሲንግ ሌሎችን ሊመታቸው ቢፈልግም ወንድሙ ግን ስራውን እንዳያጣ ስለፈለገ በፍቃዱ ይደበደባል። በቀጣዩ ቀን ወርቃማው ተጫዋች በሰላም መንገዱን እየሄደ ሳለ ድንገት አንድ ግንብ ስር የተቀበረ ጠርሙስ ይመለከታል። ጠርሙሱም ከቀናት በፊት ሲንግ የመታው ጠርሙስ እንደሆነ ያስተውላል። ጠርሙሱን ከግንቡ ሲነቅለውም ግንቡ በሙሉ ይፈርስና በሌላኛው በኩል ሲንግና ማታ ክለብ ውስጥ የነበሩት ሰዎች ሊደባደቡ እንደሆነ እንመለከታለን። ሲንግ ተደባዳቢዎቹን ሊያስጠነቅቃቸው ቢሞክርም ሰዎቹ ግን በመሳቅና በማላገጥ ጥቃት ማድረስ ይጀምራሉ። ሲንግ ሳይመታቸው በተደጋጋሚ የተለያየ ክፍሎቻቸው ላይ የሚያደርሰውን ጥቃት ቢያሳያቸውም እነሱ ግን ጥሉን ሊያቆሙ ፈቃደኞች አልነበሩም። አንደኛውን ተደባዳቢን በኳስ ሆዱ ላይ ይመታውና በርቀት እንዲወድቅ ያደርገዋል። ሰውየው ግን ምንም እንዳልተፈጠረ ተነስቶ ለመምጣት ሲሞክር ከፍተኛ ፈሳሽ ከሆዱ ይወጣል። በመቀጠልም ሲንግ በተደጋጋሚ ኳሶቹን እየመታ ግንቡን መፈራረስ እንዲሁም ሰዎቹን እንደበረረው ወደ ላይ ይልካቸዋል። በዚህ ጊዜም ሁሉም በድንጋጤ ይቅርታ ጠይቀው ፍርሃታቸውን ካሳዩት በኋላ ጥሏቸው ይሄዳል።
ምንም እንኳን ሲንግ ጋንጎቹን ቢመታቸውም አሁንም ድረስ ግን ኩንጉፉን በደንብ ታዋቂ ባለማድረጉ በጣም ያዝናል። ከዚያም መንገድ ላይ ቁጭ ብሎ ወተት እየጠጣ እናያለን። ከዚያም ወርቃማው ተጫዋች ያገኘውና እግሮቹን መመልከት ይችል እንደሆነ አስፈቅዶት ይመለከታቸዋል። ነገር ግን ከሌላው ሰው የተለየ ምንም ነገር ማግኘት አልቻለም። አስከትሎም ተጫዋቹ ለሲንግ ይህን ኃይሉንና ብቃቱን ኳስ በመጫወት ማሳየት እንደሚችል በመጠቆም ያነቃቀዋል። ሲንግም ይህን ሲሰማ በፍጥነት እንዴት ኳስ መጫወት እንደሚችል እንዲያስተምረው ይጠይቀዋል። ከመሰልጠኑ በፊት ግን ቢያንስ ጫማ እንኳን እንደሚያስፈልገው ይነግረዋል። በመቀጠልም ሲንግ በፍጥነት ወደ ሜይ በመመለስ ጫማውን እንድትሰጠው ይጠይቃታል። እሷ ግን ሌላ ቦታ እንደጣለችውና እዚህ እንደሌለ ትነግረዋለች። በንዴት ጥሏት ሊሄድ ሲልም ጫማዎቹን ትወረውርለታለች። ጫማውን ከማስተካከሏ ባሻገር እላዩ ላይም ስዕሎቹን ለጣጥፋለት ነበር። ይህን ሲመለከትም በፈገግታ ጥሏት ይሄዳል። በመቀጠልም ሁሉንም ወንድሞቹን እየዞረ ኩንጉፉን ተጠቅመው ኳስ መጫወት እንደሚችሉና በዛው ጥሩ ነገር እንደሚሰሩ ማናገር ይጀምራል። ነገር ግን ሁሉም ወንድሞቹ የየራሳቸውን ምክንያት በማቅረብ ይህ ህልም ብቻ ነው በማለት እምቢ ይሉታል። በተጨማሪም አለቃቸው ከሞተ በኋላ ሁሉም በኩንጉፉ ምን ማድረግ እንዳለባቸው ስላላወቁ ኩንጉፉ መሰልጠን እንዳቆሙና ብቃታቸው እንደጠፋ ይነግሩታል። የመጨረሻው ወንድማቸው በጣም ወፍራም ከመሆኑ በተጨማሪ ለምግብ ብዙ ፍቅር ስላለው ሳይወድቅ የተወሰነ መንገድ እንኳን መሄድ አይችልም ነበር። ከዚያም ወደ አሰልጣኙ በመመለስ ወንድሞቹ ማሳመን እንዳልቻለ ይነግረዋል። ከተወሰነ ቆይታ በኋላ ግን ሁሉም አንድ ጣራ ላይ ይሰበሰቡና ለትሬኒንግ መስማማታቸውን ገልጸውለት ይቅርታ በመጠየቅ እጃቸውን አንድ ላይ በማድረግ ቃል ይገባባሉ። የልምምድ ሰዓታቸው ደርሶ ወደ ሜዳ ከገቡ በኋላም ሲንግ ኳሱን ወደ ላይ በኃይል ስለመታው ኳሱ እስኪመለስ ድረስ ለ2 ሰዓት መጠበቅ ነበረባቸው። ከዚያም አለቃው ሲንግን ኃይሉን መቆጣጠር እንዳለበት በመናገር እንቁላል በመወርወር ሊያስተምረው ይሞክራል። ነገር ግን እንቁላሉ እግሩ ላይ ይሰበርና ወፍራሙ ወንድሙ የተሰበረውን ለመብላት ይመጣል። እንደምንም ብለው ከሲንግ እግር ስር ካነሱት በኋላም አለቃው በድጋሚ ሌላ እንቁላል ሲወረውርለት ድንገት ልብሱ ላይ ይሰበራል። ወንድምየው አሁንም ይህንን በማሽተት ሊመጣ ሲል ሲንግ እንቁላሉን ወደ ሌላኛው ወንድም ይወረውረውና አፍ ውስጥ ይገባል። እንቁላሉን ለመብላት የመጣው ሌላኛው ወንድም ይሄኛውን ሲስመው ይመለከቱና ሁሉም ይደነግጣሉ። ሲንግ እንደምንም ኃይሉን ተቆጣጥሮ እንቁላሉን በቀስታ መምታት ቢችልም እንቁላሉ ግን በእጁ ሲይዘው ይሰበራል። ድጋሚ ወንድሙ እንዳይመጣበት ሲልም እንቁላሉን ወደ ሌላኛው ወንድሙ አፍ ውስጥ ይወረውርበታል። ወፍራም ወንድማቸውም እንቁላሉን ለመብላት በድጋሚ ይሰማዋል። ልምምዳቸው ቀስ በቀስ ለውጥ እያመጣ ከሄደ በኋላ ሲንግ ግንቡን እየመታ መጫወት ሲጀምር እናያለን። በመቀጠልም አሰልጣኙ በጣም ጎበዝ ከሆኑ እግር ኳስ ቡድኖች ጋር እንዲጫወቱ ያደርጋቸዋል። ተቃራኒ ቡድኖች በጣም አስቸጋሪ ሲሆኑ በተጨማሪም ሲንግ የተፋለማቸው የጋንግ አባላት ነበሩበት። ጨዋታው ከመጀመሩ በፊትም ሌላኞቹ ቡድኖች የያዙት ብረት ሲወድቅ እንመለከታለን። ጨዋታው ከተጀመረ በኋላም የነሲንግ ቡድን ምንም ኳስ ስለማይችሉ የማሸነፍ ዕድላቸው ዝቅተኛ መሆኑን ያስመለክተናል። ሲንግ አንድ ኳስ አግኝቶ ሊቆጣጠራት ሲሞክር የተቃራኒ ቡድን አባላት ከሁሉም አቅጣጫ ክፉኛ ያጠቁታል። ሜዳውም ከኳስ ይልቅ በድብድብ ይሞላል። ሲንግ ወንድሞቹንና ቡድኖቹን እየተመለከተ ሳለ አንደኛው ወንድሙ መሸነፋቸውን ለማስመልከት ነጭ ጨርቅ ያሳያል። የሌላኛው ቡድን አባል ግን የራሱን የውስጥ ልብስ በማውጣት መሸነፋቸውን ለማስመልከት ይህንን አናት ላይ አድርግ ይለዋል። ወንድምየውም የተባለውን እያደረገ እየሳቁበት ሳለ ሲንግ ድንገት የሁሉም ወንድሞቹ ፓወር እየተመለሰ መሆኑን ይመለከታል። በውርደታቸው መሃልም የወንድሞቹ የኩንጉፉ አቅም ሲመለስ እንመለከታለን። ከዚህ በኋላም ወንድማማቾቹ ተቃራኒውን ቡድን አንድ በአንድ ማሸነፍ ይጀምራሉ። የተቃራኒ ቡድን አባላት የተለያዩ ነገሮችን ቢጠቀሙም የሲንግ ወንድሞች ግን ጨዋታውን ይቆጣጠሩታል። በመቀጠልም ሲንግ ኳስ ተቀብሎ ወደ ጎሉ በኃይል ይመታዋል። ነገር ግን ኳሱ ለትንሽ አንግል ይጋጭና ይመለሳል። ሲንግ ዝቅ ብሎ ወንድሞቹ ስለተመለሱ ደስታውን ሲገልጽ የሌላኛው ቡድን አባላት የሚቀላቀሏቸውና ዝቅ ብለው ቡድኑን አብረው ለመመስረት ይጠይቃሉ። ከቀናት በኋላ መሃን የቡድኑን አባላት ከውሃ ስር ልምምድ ሲያሰራቸው እናያለን። ድንገትም ስልክ ይደወልለትና ወርቃማው ተጫዋች ቡድን ይዞ ለውድድር ሊገባ እንደሆነ ይነግሩታል። ሃንም ቡድኑን ይመለከትና አንድም እንዳልተገረመ ተናግሮ ወደ ውድድሩ ለመግባት የሚያስፈልጋቸው መግቢያ እሱ እንደሚከፍልላቸው ይነግራቸዋል። ይህን ያደረገውን ቡድኑ ደካማ እንደሆነ በማሰብና በንቃት ነበር። ሃን በድጋሚ በሰዎች ፊት ሊያዋረደው ፈልጎ ጫማውን እንዲያጸዳ ቢነግረውም የወርቃማው ተጫዋች ልጆች ጫማውን ተረባርበው ያጸዱታል። ከዚያም ይዘውት ይወጣሉ። በመቀጠልም ሲንግ ወደ ሜይ ሄዶ ለጫማው ካመሰገናት በኋላ ወደ ልብስ መሸጫ ሱቅ ወስዷት ልብሶችን እያስመረጣት የዓለምን ቆንጆ ልብሶች ሁሉ እንደሚገዛላት ቃል ይገባላታል። በተጨማሪም ለዓለም ቆንጅናዋን እንድታሳይ ፊቷን ሲከፍተው የቆሳሰለ ነገር ስለነበርና ዝንቦች ስላስቸገሯት እንደሸፈነችው ይረዳል። ከዚያም ሲንግ እዚህ ጽዳት እንደሚሰራና ቀስ ብሎ ገንዘብ እንደሚያገኝ ይነግራታል። በመቀጠልም ቶፉ ከሚባል ቡድን ጋር የመጀመሪያ ውድድራቸውን ማድረግ ይጀምራሉ። የመጀመሪያው ጎል ወዲያው በፍጥነት ሲገባም ተቃራኒዎቹ ቡድኖች ህልም ይመስላቸዋል። ተቃራኒ ቡድኖቹ ጎል እንዳይገባባቸው የተቻላቸውን ሁሉ ቢያደርጉም ነገር ግን ከኩንጉፉ ቡድኖቹ ማምለጥ አልቻሉም ነበር። ጨዋታውን 42-0 ያሸነፉ ሲሆን መረጃውን በፍጥነት ወደ ሃን ይደርሳል። ሃንም በሰማው ነገር በጣም ይደነግጣል።
ቡድኑም ብዙ ቡድኖችን ማሸነፍ ስለጀመረ በፍጥነት ታዋቂ ይሆናል። ከቀናት በኋላ ሜይ የተወሰነ ሰርጀሪ ለመሰራት ወደ አንድ ሜካፕ አርቲስት ጋር ትሄዳለች። የምትሰራው ሴትዮ መልክ በጣም ቢያስፈራም ሜይ ግን ያለምንም ፍርሃት ወደ ውስጥ ትገባለች። የሲንግ ቡድንም ሜይ ወደምትሰራበት ምግብ ቤት በመሄድ አሸናፊነታቸውን እያከበሩ ሳለ ሜይ ፊቷን እንደተሰራች ተመልክተው የተወሰነ ያፌዙባታል። ሜይ በሁኔታው መናደድና መጮህ ስትጀምር ማናጀሯ ትመጣና ልታጠቃት ትሞክራለች። ሜይ ግን በቀላሉ የማናጀሯን ጥቃት ስታስቆም ሁሉም በመደመም ያጨበጭባሉ። በመቀጠልም ሜይ ወደ ሲንግ በመሄድ ይወዳት እንደሆነ ትጠይቀዋለች። እሱ ግን ጥያቄዋ ብዙም ስላልገባው እንደ እህቱ እንደሚወዳት ይነግራታል። ጫማው ከተበላሸ ሁሌም እንደምታስተካክልለት ቃል ስትገባለት አትጨነቂ፣ ከዚህ በኋላ የድሮ ጫማ አላደርግም ይላታል። ሲንግ የልጅቷ ሁኔታ ስላልገባው ቀለል ቢያደርገውም እሷ ግን ወዲያውኑ ማልቀስ ትጀምራለች። ቀናት እያለፉ ሲሄዱም የወርቃማው ተጫዋች ቡድን ሁሉንም ውድድሮች አሸንፈው አሁን ከሃን ጋር የመጨረሻ ውድድር ይቀራቸዋል። ሃን እንደተለመደው ወርቃማውን አሰልጣኝ ለብቻው በመጥራት ገንዘብ ሰጥቶት ውድድሩን እንዲያቆም ይጠይቀዋል። አሰልጣኙ ግን ይህንን ማድረግ እንደማይፈልግ ይነግረዋል። ሃን በንዴት የተለያዩ ነገሮችን ቢናገረውም አሰልጣኙ ግን ከገንዘብ በላይ አሁን ዋንጫ ማሸነፍ እንደሚፈልግ በመናገር ትቶት ይሄዳል። በሌላ በኩል ሲንግ ሜይ ወደምትሰራበት ምግብ ቤት በመሄድ ሊያገኛት ቢሞክርም ሜይ ግን እዛ አልነበረችም። ወደ ባለቤቷ በመሄድ ሜይ የት እንዳለች ሲጠይቃትም ሜይ የምትሰራው ዳቦ ከሌላው ጊዜ የተለየ መራር ስለነበርና ደንበኞቿን ስላባረረባት ሜይን ከሥራ እንደተባረረች ትነግረዋለች። ሲንግም እየወጣ አንደኛውን ዳቦ ወስደውና መብላት ሲጀምር ሜይ ምናልባት ባለፈው በዓላት ነገር አዝና እያለቀሰች ትሰራ እንደነበርና ጣዕሙ የተቀየረው ለዚህ እንደሆነ ይረዳል። ከቀናት በኋላም የመጨረሻው የውድድር ቀን ይደርሳል። የሃን ቡድንና የሲንግ ወንድሞችም ወደ ሜዳ ይገባሉ። ዋንጫውን በትክክል ቦታው ላይ ተቀምጠው ይመለከቱታል። ዋንጫውን ለማንሳት ግን የሃንን ቡድን ማሸነፍ አለባቸው። ጨዋታው ከተጀመረ በኋላ የሲንግ ወንድሞች ኳሱን በቀላሉ ተቀባብለው ለሲንግ ይሰጡታል። ሲንግ ሙሉ ኃይሉን ተጠቅሞ ኳሱን ቢመታውም በረኛው ግን ኳሱን በቀላሉ ሲይዘው እንመለከታለን። በረኛውን በድጋሚ በመወርወር ሲንግን እንዲመታ ይሰጠዋል። ምንም እንኳን ሲንግ ኳሱን በፍጥነት ቢመታውም በረኛው በጣም ፈጣን ስለነበር በቀላሉ በድጋሚ ይይዝበታል። ከዚያም ሲንግ ለሶስተኛ ጊዜ ሙሉ ኃይሉን ተጠቅሞ ኳሱን ሲመታው በረኛው አሁንም በሁለት እጁ በቀላሉ ይይዘዋል። ሃንም ይህን እየተመለከተ ብቻውን ይስቃል። ምክንያቱም ተጫዋቾቹን ከጨዋታ በፊት መድኃኒት ወቅቷቸው ነበርና ያጠነከራቸውም ይህ መድኃኒት ነበር። በመቀጠልም የሃን በረኛ ኳሱን በኃይል ሲወረውረው የተቃራኒውን ቡድን በረኛ መጥቶ ይጥለዋል። ሌላኛው ተጫዋች ደግሞ በድጋሚ ኳሱን ሲመታው በረኛው መቋቋም ስላልቻለ ኳሱ ይዞት ይበራል። ምንም እንኳን በረኛው ሁሉም ነገር ሰላም እንደሆነ ቢያስመስልም ነገር ግን ቀኝ እጁ በጣም ተጎድቶ ነበር። ቀጣዩ ኳስን በጣም በኃይል ስለተመታ ከኳሱ ጋር የመጣው የእሳት ኃይል በረኛውን መሬት ላይ ይጥለዋል። ድጋሚ ተጫዋቹ በመምጣት የወደቀውን በረኛ ፊቱን በማለት በአየር ላይ ወደ ኋላ እንዲወድቅ ያደርገዋል። ሃንም ላይ ሆኖ በጣም በመደሰት ለጓደኛው ዓላማው ጨዋታውን ማሸነፍ ሳይሆን ሁሉንም ተጫዋቾች መጉዳትና ከውድድር ውጪ ማድረግ እንደሆነ ይነግረዋል። ዳኛውንም በሙስና ስለያዘው ምንም አይነት ፋውል እንደማይሰጥ ይናገራል። እናም የሃን ቡድን ተጫዋቾቹን በኃይል እያጠቋቸው አብዛኛዎቹን ከጥቅም ውጪ ያደርጓቸዋል። ካፍታ ቆይታ በኋላም ዳኛው እረፍት ሰዓት ላይ ያስቆምና የተወሰነ ማረፍ ይጀምራሉ። የተወሰኑት ተጫዋቾች በጣም ፈርተው ስለነበር ውድድሩን አቋርጠው ይወጣሉ። ወንድማማቾቹ ተናደው ከአሰልጣኛቸው ጋር መጣላት ሲጀምሩ ሲንግ ደግሞ በንዴት ብቻውን እያበደ ነበር። አንደኛው ወንድሙም ይህን ጨዋታ ከተሸነፉ ሙሉ እንደሚባረሩ በመናገር እሱ በረኛ እንደሚሆን ይነግራቸዋል። ሁለተኛው ዙር ሲጀመር የሻኦሊን ቴክኒክን ተጠቅመው ለመከላከል ቢሞክሩም ተጫዋቾቹ ግን በቀላሉ ያስቆሟቸዋል። የሃን ቡድኖች ትኩረታቸውን ጎሉን ወደሚጠብቀው ሰው በማድረግ በተደጋጋሚ እሳት ባዘለ ኳስ እየደበደቡት ወደ ጎሉ ጫፍ ያስጠጉታል። ነገር ግን በሚገርም ሁኔታ ኳሱን በደግ አድርጎ ከነጉዳቱ ያነሳና ኳሱን ለሲንግ ወርውሮ ያቀበለዋል። ሲንግ በድጋሚ ያለውን አቅም አሟጦ ኳሱን ቢመታውም እድል ሳይቀናው ይቀርና ኳሱ አንግል ላይ ይጋጫል። በመቀጠልም ሃን ለቡድኑ በጨዋታ የመጨረሻውን ሲስተም እንዲጠቀሙ ይነግራቸውና ተጫዋቹ በኃይል ኳሱን ወደ በረኛው ይመታዋል። በረኛውም ኳሱን ያስቆመዋል። ነገር ግን የነበረው ኃይል ከፍተኛ ስለነበር ራሱን ስቶ ይወድቃል። የሲንግ ቡድንም ለመሸነፍ የመጨረሻው ደቂቃዎች ላይ እየደረሰ ነበር። ነገር ግን ሜይ በዚህ ሰዓት ጸጉሯን በሙሉ ተቆርጣ ትመጣና በረኛ ልትሆን እንደምትፈልግ ትነግራቸዋለች። ሲንግ ቦታው መጥፎ እንደሆነ በመናገር ላይ ያስቆማት ቢሞክርም እምቢ ትለዋለች። የሲንግ ጫማ ተበጣጥሶ ስለነበረም ሜይ የድሮውን ጫማ የበለጠ አስተካክላ ትሰጠዋለች። በመቀጠልም ሜይ በሚያመራረማመድ ወደ ሜዳው ትገባለች። ነገር ግን ከጎሉ ጋር ትጋጭና በተቃራኒ ቡድን ጎል ሄዳ ስትቆም ሁሉም ተስፋ ቆርጠው ያጎነብሳሉ። ሜይ በፍጥነት ወደ ራሷ ጎል ከተመለሰች በኋላም ኳሱን ለቡድኗ ለማቀበል ስትመታው ሳታስበው ወደ ተቃራኒ ቡድን ትለቀዋለች። ይህም የሲንግን ወንድሞች በጣም ያበሳጫቸዋል። በመቀጠልም የተቃራኒ ቡድን ተጫዋቾቹ ኳሱን በደንብ አድርገው ወደ ሜይ ሲመቱት ሜይ ኳሱን በቀላሉ በጠባብ ታስቆመውና ሁሉንም ተጫዋቾች ታስገርማቸዋለች።
አስከተላም ኳሱን ለሲንግ ካቀበለችው በኋላ ሲንግ የመጨረሻ የሚባለውን አቅሙን ተጠቅሞ ሲመታው ኳሱ እንዳውሎ ንፋስ እየተምዘገዘገ የተቃራኒውን ቡድን አባላት ልብሳቸውን ሳይቀር እየቀደደ ይገባል። ሃን ቡድኑ እየተሸነፈ መሆኑን ሲመለከትም በንዴት እየተነጫነጨ ከደረጃው ይወድቃል። ከዛም የወርቃማው አሰልጣኝ ቡድን አሸንፈው ዋንጫቸውን ይቀበላሉ። በዚህ ጊዜም ሲንግ ሚን በፍቅር አይን ሲመለከታት እናያለን። ከዚያ በኋላም ሃን ተጫዋቾቹ ላይ ያልተፈቀደ መድኃኒት መጠቀሙ ስለታወቀ ወደ እስር ቤት ይወርዳል። ከቀናት በኋላም ሲንግ ለብቻው መንገድ ላይ እየሮጠ እየሄደ ሳለ አንዲት ልትወድቅ ያለች ልጅ ኩንጉፉ ተጠቅማ ራሷን ስታድን ይመለከታል። በተጨማሪም ሰዎች ስራቸውን ለማቅለል በየቦታው ኩንጉፉ እየተጠቀሙ መሆኑንና እሱ ኩንጉፉን ማፈመሱ ጥሩ መሆኑን አስተውሎ ይደሰታል። ይህን እየተመለከትንም ታሪካችን ይጠናቀቃል። ከዚህ ቀጥሎ በምስሉ ላይ የምትመለከቱትን ምርጥ ፊልም ተጋበዙልኝ። እንደዚህ አይነት ጸዴ ፊልሞች ሲለቀቁ እንዲደርሷችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን ማብራት እንዳይረሳ።